ጽናት ኪራ ላይ ቤኪን እንደደረበችበት ተጋለጠ። ሀና ሁሉንም ነገር አጋለጠቻት። ጽናት ኪራ ላይ እየማገጠች እንደሆነ ቤኪ የሚባለው የልጅነት ፍቅሯ እንደነበረ ጭምር ተናገረች። ሀና ሁሉንም ነገር ድብልቅልቁን አወጣችው። ኪራ አበደ፣ ጨለለ። በፍጹም ይህንን ነገር ማመን አልችልም ብሎ ሲል የሚያስደነግጠው ነገር ጽናት የ2 ሳምንት ነፍሰ ጡር እንደሆነች በዶክተሮች ዘንድ ተረጋገጠ። ኪራ ምን እያልሽ ነው? አንቺና እኔ እንኳ ተጣልተን 15 ቀን በጣም በልጦናል። ከ15 ቀን 1 ወር ሆኖናል እንኳ አልጋ አብረን ከተጋራን እና በዚህ ቅጽበት እንዴት ነው የኔ ልጅ የሚሆነው ብሎ ግራ ገባው። ሀና መንገድ ላይ ጠብቃ አይ ጽናት አንቺ እኔ ኪራን እንደማማግጠውና እንደማማልለው ታውቂ ነበር አይደለም? ግን ደግሞ የሚያሳዝነውና እንዲሁም የሚያስጠላው እኔ ሳልሆን አንቺ ነሽ ባልሽ ላይ እየማገጥሽበት ያለሽው። እኔ ኪራን ከወንድምነትና ከስራ ባልደረባነት ውጪ አንድ ቀንም አስቤውም አቅጀውም አላውቅም። አንቺ ግን በሚያሳዝን ሁኔታ በጣም ከባድ ነገር አደረግሽ ብላ አለቻት። አርፈሽ ተቀመጪ፣ አርፈሽ ብትቀመጪ ይሻልሻል ሀና፣ የእውነቴን ነው። እኔንና ኪራን ለማለያየት ብትሞክሪ መቼም ቢሆን ይቅርታ አላደርግልሽም ብላ ስትል ምን ነው አሁን ህጀ ነው የምናገረው። አንቺ ባልሽ ላይ ስትማግጭ ያላፈርሽውን እኔ እንደብዬ ነው ለመናገር የማፍረው እና እሱማ እዛ ስራ ቦታ መጥቶ ጮቤ ይረግጣል፣ አንቺ ግን በጎን አሸሼ ገዳሜ ትያለሽ ብሎ አላት። በሌላ በኩል ሄኖክ ለኪራ ፍቅሩን ገለጸላት። እኔ እኮ ያኔ ቢያንስ ሀና ከጽናት እንድትድን ብዬ ነው እንጂ የምወደውና የማፈቅረው አንቺን ነው። ደግሞም አንቺ አሸንፈሽኛል። በቃ እባክሽ ኪራ እንደዛ አትበይ ብሎ ሲላት ባክህ ተወኝ፣ ሁላችሁም አስመሳይ ናችሁ እና የእውነት እኔ ላይ እንደዛ አይነት ቁማር ተጫወታችሁ? ገና ለገና ጽናትን እንዳይደብራችሁ እንዴት ነው የኔን ሞራል የምትገሉት ብላ አለች። አውቃለሁ እውነት ለመናገር ላንቺ ይሄ አይገባሽም፣ ግን ደግሞ ቢያንስ የወንድምሽ ትዳር ከሚፈርስ ይህንን ሲስተም ብንጠቀም ብዬ ነው ብላ ሀና ስትነግራት ባክሽ ሀና ተይኝ፣ ቆይ እንደምወደውና እንደማፈቅረው ሄኖክን እያወቅሽ እንዲህ አይነት ጨዋታ ትጫወቻለሽ? ቆይ ኪያ ግን እኔ እኮ እንደምትወጂውና እንደምታፈቅሪው በደንብ ጠንቅቄ ነው የማውቀው። ታዲያ የቱንስ ያህል በነገሮች ላይ ብፈጥንና እንዲሁም ጥሩ ሰው ባልሆን የእውነት ያንቺን ባል የምወስድ ይመስልሻል? እኔ እኮ የምትረጂ መስሎኝ ነበር፣ የምትወጂኝ ጭምር እንደ ጓደኛ። ምክንያቱም በሁሉም ነገር ላይ ሁሉንም ነገር ያዋየሁሽ ለመጀመሪያ ጊዜ አንቺና አንቺ ብቻ ነሽ። ታዲያ ይህንን ነገር የማፈርሰው ይመስልሻል? ሄኖክ ደግሞ እንደኔ ላለ ሴት አትመጥነውም። ማለቴ እኔም ለሱ እሱም ለእኔ የምንገባ አይነት አይደለንም። ምን ማለት ነው? ነገርኩሽ፣ እኔ ራሴ በጣም ብዙ ያልተስተካከሉ ነገሮች አሉኝ። ደግሞ ድጋሜ ፍቅር ውስጥ ገብቼ እንድናተ ህይወቴ ይበላሽ ነው የምትይው? እኔ ቤት ሂጄ ቤተሰብ አይረዳኝ፣ እዚህ መጥቼ ደግሞ ወይ አንቺ ወይ ወንድምሽ አለያ ደግሞ ያች ጽናት ተብዬዋ እና ጭራሽ ዛሬ ደግሞ አንዲ ከጽናት የባሰች መታ ማንቁርቴን ያዘችኝ። እኔም ስዛት ኪራ መጥቶ ተናደደብኝ። ቆይ እኔ ምን አጠፋው? እሷ ራሷ ናት ስራ ቦታ ስመጣ እንደዚህ አታናግሪኝ ብላ የጮኸችው። ማን ትሆን? ሶሲና ማናት ነው ስሟ? ውይ ያች እኮ በጣም ትልቅ ፋውል ሰርታለች ሀና እና እንድታለቅሺ አልፈልግም ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ጽናት በስተመጨረሻ ከሄኖክ ጋር እየማገጠች መሆኑን ሀናና ናሆሜ ደረሱበት።
ናሆሜ ለማውራት ቢሞክርም እንኳ እባክህን እንደዚህ አታድርግ፣ የእውነቴን ነው ምልህ፣ የአንድ ቀን ቅጽበት ነው። ይህ ደግሞ ሆን ብሎ የተደረገ ነገር ነው። ምን ማለት ነው ይሄ ደግሞ? እኔ ምንም አላሰብኩትምም አላቀርኩትምም፣ ግን ደግሞ ያኔ ኪራ እንደዛ ሲያናደኝ በቃ ሄድኩኝ፣ አብረን አደርን። የተፈጠረው ነገር ይሄ ነው። በጣም ይገርማል። ኪራ የሰማ ቀን ግን መቼም ቢሆን ይቅርታ አያደርግልሽም፣ ትዳራችሁ ይበተናል ብሎ አላት። እሱን አውቃለሁ። ታውቃለህ፣ እውነት ለመናገር በጣም ግራ እያጋባኝ ነው። በሌላ በኩል ቤኪ የጽናት አፍቃሪ 10 ጊዜ እየደወለ ባለበት ሰዓት እንደ አጋጣሚ ኒና ስታየው፣ እንዴ ስልክሽ እኮ እየጠራ ነው፣ ባክሽ ተይው። ግን አንድ ነገር ላማክርሽ። እንደ ኒና፣ ምንድን ነው? አማክሪ። ምን ተፈጠረ? የመጀመሪያ ፍቅር ይረሳል ምናምን ይባላል፣ ማለቴ አይረሳም ምናምን ይባላል። እና አንቺ ይህንን እንዴት ታየዋለሽ? እኔም እንደዛ ነው የማውቀው፣ ማለቴ አይረሳም ምናምን ይላሉ፣ ግን ደግሞ እኔ ምንም ይሁን ምን አላቅም። ምን ማለት ነው ደግሞ ይሄ? አይ የመጀመሪያ ፍቅር ይረሳ አይረሳ፣ ምክንያቱም እኔ አንድ ቀንም አፍቅሬም ሆነ ተፈቅሬም አላውቅም። ስለዚህ እንዴት ላውቅ እችላለሁኝ? ኧረ ተይ ግደለሽም ተይ። ለማንኛውም አሁን አይቼ እንዳላየው ሰምቼ እንዳልሰማሁ ማድረግ አለብኝ እንጂ በፍጹም ይሄንን ደስታቸውን ላበላሸው አልችልም። እባክሽ ኒና፣ መኖር ከፈለግሽ ያየሽውን እንዳላየሽ ማድረግ አለብሽ። ግን ደግሞ የእውነት ጽናት ኪራ ላይ ማቅጣበት ይሆን እንዴ እያለች ብቻዋን ስትብሰለሰል ቀጠለችበት። መርሲሞይ የናሆምን የድሮውን ፍቅረኛ እያሰቃያት ይገኛል። በሌላ በኩል ናሆም ይች አረመኔና ጨካኝ የሆነች ልጅ ትዳሬን ለመበተን ነው የመጣችው እንጂ እንዳታምኗት እያለ ለሀዊ ሲናገር፣ በአሁኑ እንኳ እውነቷን ነው። ምክንያቱም የሰኒን ሕይወት የሚያበላሸው ልጅ ስለመጣ ለዛ ብላ ነው እንጂ ለሌላ አይደለም። እመነኝ። እውነት? አዎ የእውነት ለመልካም ነገር ነው፣ ለመጥፎ ነገር አይመስለኝም ብላ ስትል፣ እንደዛ ከሆነ ጥሩ። ለማንኛውም ፈጣሪ ያውቃል። እኔ እንጃ። እኔ ግን መቼም ቢሆን አላምናትም። ሰኒና እንዲሁም ሜርሲሞይ በስልክ ትሰማኛለህ? አንተ አረመኔ ጨካኝ፣ አሁን ፋይሉ ያለው እኔ ጋር ነው። ከዚህ በኋላ እህቴንም ሆነ እንዲሁም ደግሞ እኔን የምታስፈራራበት ምንም ምክንያት የለም ብላ አለችው። እንደዛ ከሆነ ጥሩ፣ በቅርቡ ጠብቂኝ ብሎ የናሆምን የድሮን ፍቅረኛ አግቶ እያሰቃያት ይገኛል። ናሆሜ ና ልጅህን ውሰድ ብላ ጓደኛው ስደውልለት፣ እሷሳ እኔ እሷን ታውቃለሁ የት እንደወጣች አላውቅም ብላ ስትል፣ ሰኒ በቃ የአውሬ የሆነ ሰውዬ እውነትም አግኝቶ የሆነ ነገር እንዳያደርግ አፈርቻለሁ ብላ አለች። ናሆሜና ምሩ በልጁ ምክንያት እጅጉን ግራ ተጋቡ። የእውነት ጽናት ቤኪ ጋር አብራድራ ይሆን ወይስ አላደረችም? እስኪ በኮሜንት አሳውቁኝ። ምክንያቱም በባለፈው አኳኋኗ ምንም